አቤልን ተበቀዩ ብሎ የላከሽ ሰው ነበረ። ሳትወጂኝ እወድሃለሁ ብለሽ በዩ ተብለሽ የላከሽ ሰው ነበረ። የላከችሽም ሰው ነበረች። ይሄ ግልጽ ነው ሴት እንደሆነች። ስለዚህ ማን እንደሆነች አሁን በማርታ ፊት እንድነግርኝ እፈልጋለሁ። ምክንያቱም ማርታ ሌላ ህይወት ጀምራለሁ እያለች ያለችው አሁንም ሌላ ነገር እንዳይበላሽባት፣ አሁንም ሶሊ ሌላ ነገር እንዳፈጠር ከሶሊ ጋር ሌላ ሰው ተጨምሮ ሌላ ነገር ላይ እንዳይፈጠር ስለፈራች ነው። ሶሊ ለመጨረሻ ጊዜ አንድ መልስ ብቻ ነው የምፈልገው። እኔን እንድትበቀኝ የላከሽ ሰው ማን ነው ወይ ደግሞ ማን ነች? እሱም ቀጥታ ብቻ እንድነግርኝ ነው ፈልገው። በማርታ ፊት የትኛው ነገር እንድነግርኝ እፈልጋለሁ። አንቺ ሳትወጂኝ፣ አንቺ ሳትፈልጊኝ፣ ስሜት ሳይኖርሽ ስሜት እንዳለው እያስመሰልሽ አቤልን ቅረቢው ያለችሽ ሰው እንድነግርኝ እፈልጋለሁ። ዛሬ ትክክለኛው ነገር አሁን ይኸውልሽ አልፏል አይደል? ይቅርታ አድርግልኝ ምናምን ብለሽኛል። ትክክለኛ ላንተ ስሜት አለኝ ብለሽኛል። እንድጎዳ አትፈልጊም አይደል? አሁን ንገሪ፣ ማን ነው እኔን እንድትበቀይ የላከሽ? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዘት ይበላችሁ። እንግዲህ ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ነገር አንድ አስቸኳይ ነገር ስለሆነ ነው ማለት ነው። ያው እኔም ከማርታ ጋር ብዙም ሰላም አይደለም። ማርቲ የራሴን ህይወት እጀምራለሁ ብላኛለች። ትጀምር፣ አልከለከላትም። እርግጠኛ ነኝ አውቃ ነው የሚሆነው። ምክንያቱም በዚህ ባጭር ጊዜ እንደዛ እየወደደችኝ እንደዛ ብዙ ነገር ለኔ እያሰበችልኝ ባንዴ ወደ ሌላ ህይወቷ ሄዱ ልክ ነው ብዬ አላስብም። የሆነ ነገር እያሰበች ነው ብዬ ነው እንጂ ማስበው እና ዛሬ ለመጨረሻ ጊዜ ነው የመጣሁት። ምንድነው እሱም ሶሊያናን ጠርቻታለሁ። ሶሊያና እኔ ላይ ምን እንዳረገች ሁላችሁም ታውቃላችሁ። እኔ የእውነት ወድጃት የእውነት ቀርቢያት አፍቅሪያት፣ ግን እሷ ምን እንዳለችኝ እና ደግሞ በምላሹ ምን እንደሰጠችኝ እናንተ ማይታችኋል። አውቄ ነው ወድጄ ካደለም ከሰው ጋር ተመሳጠሬ ነው ምናምን ብላኛለች። እሱን ነገር ከማጋ እንደተመሳጠረች ዛሬ ማውቅበት ይሆናል ማለት ነው። ምክንያቱም የኔን ህይወት በጣም ብዙ ነገር ነው ያበላሸብኝ። ከማርታም ጋር ወደ ኋላ ልመለስ አልቻልኩም። ብዙ ነገር ነው የተበላሸብኝ። እሱን ሰው ማን እንደሆነ ማወቅ እፈልጋለሁ። ማንስ እንደዚህ አድርጊ እንዳላት አቤል ህይወት ላይ ተጫዋቺ አውቀሽ ቅረቢውና እንደምትወጂው ሁኚና አውቀሽ ብዙ ነገር ከሱ ጋር አሳልፊና ማን እንዳላት ማወቅ እፈልጋለሁ። ምክንያቱም የኔ ህይወት አሁን ላይ በጣም ነው የሚያስጠላው። ካንዱ አልሆንኩም። የሚወደኝን የሚያከብረኝን ሰው ነው ያጣሁት እና ማርቲን የመሰለ ሰው አጥቻለሁ። ስለዚህ ዛሬ ማን እንደሆነ ማወቅ እፈልጋለሁ። ማርቲ ከኔ ጋር እየሆነች ያለው ነው ይመስለኛል። አሁንም ሌላ ነገር የሚፈጠር እየመሰላት ነው። ያንን ሰው ደግሞ ማወቅ እፈልጋለሁ። ሶሊያና ምን እንዳረገች ወይ ደግሞ ከማን ጋር ተመሳጥራ እኔ ላይ እንደዚህ እንዳረገች ማወቅ እፈልጋለሁ። ምክንያቱም የኔ ህይወት አሁንም እንዲበላሽ አልፈልግም። ማርታ በእርግጠኝነት ይህንን ነገር ስላልተጣራና ማን እንደሆነ ስላላወቀች ይመስለኛል ከኔ ህይወት አሁን ላይ የሸሸችው። አዲስም ህይወት እጀምራለሁ እያለች ያለችው የእውነቷ ይሁን የውሸቷ ይሁን አላቅም፣ ግን ይመስለኛል የውሸቷ ነው። አሁን ላይ ብዙ ነገር እየከበደኝ ስለሆነ ከሶሊ ይሄንን ማወቅ ፈልጋለሁ። እውነት ሶሊ አሁን ላይ እኔን እንደምትወደኝና እንደምታከብረኝ ትክክለኛ ስሜት እንዳላት እየነገረችኝ ነው። እሱን ደግሞ ማወቅ ምችለው የእውነት ከነገረችኝ ያ ሰው ማን እንደሆነ ከኋላው ሆኖ ብዙ ነገር እያስደረጋት የነበረውን ሰው ማወቅ ፈልጋለሁ። ምክንያቱም ይሄ ቀላል አይደለም። ምናልባት ሶሊ ባለማወቅ ሰውን አክብራ ብዙ ነገር እያደረገች ለዛ ሰው ስትል ወይ ደግሞ ለዛ ሴትም ይሁን ወንድም ይሁን አላቅም ለማን እንደሆነ ይሄን ነገር እያደረገች እንደሆነ አላቅም። እሱ ነገር ግዴታ ዛሬ ማወቅ አለብኝ። ምክንያቱም ይሄ ቀልድ አይደለም፣ ተራ ነገር አይደለም፣ ህይወት ነው። የሰው ልጅ ላይ እንደዚህ መቀለድ የለበትም። ምናልባት ሶሊ ከዚህ በፊት ተጎታ ስለማታቅ ይሄን ነገር ላይ ተፈጥሮባትም ስለማያቅ ሊሆን ይችላል እና ዛሬ ትክክለኛው ነገር ማወቅ እፈልጋለሁ። ሶሊን ቀድሜ ጠርቻታለሁ፣ ማርታም ጠርቻታለሁ። በሷ ፊት ትክክለኛው ነገር እንድትነግረኝ ወይ ደግሞ እንድትናገር ማን እንደዚህ እንዳላት ማን እንደዚህ አድርጊ እንዳላት ማወቅ እፈልጋለሁ። ምክንያቱም
የኔ ትንሽ ህይወት አሁን ላይ ትንሽ ከበድ ያለ ነገር ውስጥ ነኝ። በጣም የሚያስጠላ ነገር ውስጥ ነኝ እና እሱን ነገር ደግሞ ማስተካከል ፈልጋለሁ። እንደዚህ እንዲቀጥል አልፈልግም። የምሬ ነው። እውነቱን አውቃ ማን እንደሆነ ተናግራ ሶሊ ማርቲ ከኔ ከሸሸች ከዚህ በኋላ አልለምናትም። ምክንያቱም የራሷ ህይወት እንደፈለገች መጀመር ትችላለች። እኔ እንደዚህ እየተከተልኳት ብዙ ነገር እያደረግኩ ብዙ ነገር እየሆንኩላት እሷ ካልገባት እሷ ምንም ካልመሰላት በቃ ምንም ልል አልችልም። በግድ ምንም የሚሆን ነገር የለም። ምንም በግድ የሚፈጠርም ነገር የለም። ለዛሬ ለመጨረሻ ጊዜ ሶሊንም ማርቲንም ጠርቻቸዋለሁ። በማርቲ ፊት ሶሊ ማን እንደዚህ እንዲያደርግ እንዳረገች ማወቅ ፈልጋለሁ። ማን እንደዚህ እንዳደረገ ማን እንደዚህ እንዲፈጠር እንዳደረገ ማወቅ ፈልጋለሁ። ምክንያቱም ይሄ ቀልድ አይደለም። ያው ሶሊ መታለች፣ ከሷ ጋር ማውራት ፈልጋለሁ። ማርቲንም ጠርቻታለሁ። ሁሉን ነገር ዛሬ ማወቅ ፈልጋለሁ። ዲንሽ ተናነክ ተናነኝ ዲንሽ እሺ፣ ዛሬ ቶሎ ወደ ጉዳይ ልግባና ወሬም ማብዛት አልፈልግም። ሶሊ ዛሬ ወደ ኋላ ልመልስሽና ነገሮች እንዲስተካከሉ እኔ ጋር ብዙ ነገር ተበላሽቷል። እኔ ጋር ብዙ ነገር ሆኗል። ያንን ነገር እንዲስተካከል ስለምፈልግ ለአንዴና ለመጨረሻ አንዴ ላስቸግርሽ ነው። ማርቲንም ጠርቻታለሁ። ከሷ ጋር ሆነን አንድ ለመጨረሻ ጊዜ ትክክለኛው ነገር እንድትነግሪኝ እፈልጋለሁ። እኔ አንቺን ከልብ ወድጄሽ ከልብ ቀርቤሽ እኔና አንቺ ብዙ ነገር አድርገን ብዙ ነገርን ፈጥረን ለብዙ ሰው ደስ ብሎት እኔና አንቺ አንድ ላይ በመሆናችን እንደዛው ብዙ ሰው ከአንቺ ጋር በመሆኔ የደበረው አለ። እያስመሰለች ነው እያሉኝ ምናምን ከማርታ ጋር ይሻላል እያሉኝ ብዙ ሰው መክሮኛል። ዛሬ ግን ከአንቺ ማወቅ አንድ የምፈልገው ነገር አለ። ለመጨረሻ ጊዜ ነው ማስቸግርሽ። አንቺንም መጥራት አልፈልግም፣ አንቺንም ማግኘት አልፈልግም ከዚህ በኋላ። ዛሬ ግን የምታስቢልኝ ከሆነ የምር አንቺ ትክክለኛ ስሜቱ ከብቶሽ ምትወጂኝ ከሆነ አንድ ነገር እንድታስተካክልኝ እፈልጋለሁ። የኔ ህይወት በጣም መጥፎ ነገር ውስጥ ነው። የምሬ ነው። ማርታ እኔ እንደምትወደኝ እኔ እንደምታስብልኝ ብዙ ነገር እንደምታደርግልኝ ታውቃለሽ። እና ዛሬ ምንድነው አንደኛ ነገር የጠራሁሽ እኔ አንቺን ባመንኩ ሰዓት፣ በወደድኩ ሰዓት፣ ከልብ በቀረብኩ ሰዓት አንቺ ግን እያስመሰልሽ ነበረ። የእውነት ወደሽኝ አልነበረም። ለሰው ስትይ አቤልን ተበቀዩ ያለ ሰው እንዳለ እና ደግሞ የዛን ሰው ቃል አክብረሽ እኔን ተበቀለሽኛል። ግን ደግሞ ዛሬ አንድ ነገር ተሳክቶልሻልም ተበቀለሽኛል ተሳክቶልሻል። ግን በቀል አይደለም። በቃ እሺ፣ አንዴ ስሚኝና የፈለግሽው ነገር እኔ የተሰማኝን ነገር ላውራ። ምክንያቱም ብዙ ነገር ተበላሽቶብኛል እኔ ህይወት ላይ። ዛሬ ትክክለኛው ነገር እንድትነግሪኝና እንድታሳውቂኝ እፈልጋለሁ። አቤልን ተበቀዩ፣ አውቀሽ ውደጂውና እንደሚወድሽ እና ደግሞ ከአንቺ ጋር መሆን እንደሚፈልግ አረጋግጠሽ ራቂው ያለሽ ሰው እንዳለ አንቺ ነግረሽኛል። ያ ሰው ማን እንደሆነ ዛሬ ለመጨረሻ ጊዜ እንድትነግሪኝ እፈልጋለሁ። ሶሊ የምሬ ነው። መታስቢልኝ አሁን ትክክለኛ ስሜት ላንተ አለኝ እያልሽኝ ከሆነ እንድጎዳ ማትፈልጊ ከሆነ ዛሬ ለመጨረሻ ጊዜ ንገሪኝ። ማን ነው አጠገብሽ ሆኖ ወይስ ማነች አጠገብሽ ሆና አቤልን ተበቀዩ ያለች? አቤልን የውሸት ወደሹ አጠገቡ ሆነሽ ብዙ ነገር ፍጠሪ ያለች ማነች? ለመጨረሻ ጊዜ ሶሊ እኔን የእውነታውን ላይ ስሜት ካለሽ የእውነት እኔን የምታስቢልኝ ከሆነ ትክክለኛው ነገር ንገሪ። አቤል ምን ሆነሃል ማለት እኔን ጥያቄ ነው እየጠየከኝ ያለው? እኔንም ግራ እያጋባ ማርታ መጣለች። ከማርታ ጋር ያለውን ነገር እናወራለን። ኖ አይደለም፣ በሷ ፊት ነው ይሄንን ነገር እንጠብቅ። ከህይወታችሁ ወጣው አይደለ? ከዛ ተመልሶ እኔን አሁን ጠርቶ እንደዚህ ማለት ምንድነው አስፈላጊነቱ? እንዴት ነሽ ማርቲ? ማርቲ ይቅርታ፣ ለመጨረሻ ጊዜ ዛሬ ተቸግረሽ እንዳገኝሽ ፈልጊያለሁ። ተቸግረሽም ስለመጣሽልኝ አመሰግናለሁ። ሶሊያናም ለመጨረሻ ጊዜ ነው ዛሬ ማገኛት። በእናንተ በሁለታችሁ ምክንያት እኔ ህይወት በጣም ተበላሽቷል። የምሬ ነው። አንቺ እውነቱ ገብቶሽ እየጠየቅኩሽ ሌላ ህይወት ነው ልጀምር ነው ብለሽኝ እኔን ሌላ ነገር ውስጥ አስገብተሽኛል።
ሶሊያና ደግሞ ሳትወደኝ እወዳለሁ ብላ የእውነት ከልቧ ሳትወደኝ እኔ ላይ ብዙ ነገር አድርጋለች። ግን በእናንተ የመጣ ብዙ ነገር ውስጥ ገብቻለሁ። ዛሬ ግን ለመጨረሻ ሁለታችሁንም አግኝቻችኋለሁ። ያው ሶሊ የእውነቷ እንዳልሆነ ብዙ ጊዜ ነግረሽኝ ነበረ። የእውነቷ እንደማትወደኝ አውቃ ነው ብዙ ነገር እየፈጠረች ነው ብለሽኛል። ትክክል ነበር። ግን እሷን ስጠይቃት ለሰው ብዬ ነው አንተን የቀረብኩ አንተን ወድጄ አይደለም ብላኛለች። ግን ያ ሰው ማን እንደሆነ ዛሬ በአንቺ ፊት እኔም አንቺም እንድናቅ ፈልጋለሁ። ማን እንደሆነ ሶሊ ተነግረናለች ማለት ነው። ሶሊ ይኸው ማርቲ መታለች ለመጨረሻ ጊዜ አሁን ከዚህ በኋላ አላስቸግርሽም። በቃ ማርቲ መታለች። በማርቲ ፊት ትክክለኛውን ነገር ንገሪኝ። ማን ምን አሁን ከህይወታችሁ ከወጣው በኋላ ምን ያደርግልሃል? ህይወትን በሰላም እየኖርክ እኔን ካስወጣኝ በኋላ እኔ በሰላም ኖሬ አላውቅም። አንቺ ከከዳሽኝ በኋላ የእውነት ሳትወጂኝ ወድጄሃለሁ ብለሽ ከከዳሽኝ በኋላ እኔ ትክክለኛ ሰላም ያለው ህይወት ኖሬ አላውቅም ሶሊ። ዛሬ ግን ትክክለኛ ነገር ማስተካከል እፈልጋለሁ። ትክክለኛው ነገር እንድትነግሪኝ እፈልጋለሁ። ካንቺ ኋላ ሆኖ አቤልን ቅረቢው፣ አቤልን ሳትፈልጊ ውደጂው፣ የእውነት ከልብሽ ሳትወጂ ቅረቢው። ያ ነገር ምን ያደርግልናል? እኔ ማወቅ ስለምፈልግ ነው። አንቺም አዲስ ህይወት የጀመርሽው እርግጠኛ ነኝ በዚህ ምክንያት ነው አይደል? አቤል አሁን የኔን ጉዳይ ተው፣ ምንም ላንተ ህይወት ላይ የሚቀይር ነገር አይደለም። ግን ደግሞ አሁን ጭራሽ ሌላ መናደድና ሌላ ብስጭት እንጂ ሶሊያና ያደረገችው ሰው ምን ያደርግላል? የቅርቧ ሰው ነው ሊሆን የሚችለው። አንተን የምታውቀው ካንተ ጋር ቂም ያለበት ሰው ነው የሚሆነው በእርግጠኝነት። እኔ እንትና ምናምን ማለት አልፈልግም አቤል በአሁን ሰዓት ላይ። ግን ደግሞ ምን ያደርግልሃል? ለምንስ ነው ከዚህ በኋላ ማወቅ የፈለግከው? ሌላ መጎዳት፣ ሌላ ድብርት ትፈልጋለህ? ሌላ ድብርት እኮ ነው የሚጨመርብህ። መናገር ብትፈልግ ኖሮማ ሲያን ቀን መናገር ትችል ነበረ። ግን እኔ አሁን ያደረገችውን ሰው ማወቅ ቀላል ነው አቤል። አንተ ደግሞ በዚህ ልክ ተናደግ፣ በዚህ ልክ ከሷ ጋር ማውራትና ሌላ ሙድስ ባትገባ ደስ ይለኛል። ከዚህ በኋላ ባትከፋና በእነዚህ አይነት ጉዳይ ባታዝን ጥሩ ነው። ያደረገችው ራሷ አለች አይደለ? ለምን ያዘዛት ሰው ምን ያደርግልሃል እኮ። እሷማ ተጸጽታ ሁሉ ነገር ተናግራለች። ጥፋቱ አንደኛ የእሷ ነው። ሰውን ተከትላ የራሷን ነገር አታለች። ችግር የለውም። አንደኛ ነገር በስርዓት በትክክለኛ መንገድ አይደለም እየተረዳኸው ያለው። እኔ ጥፋት ማጥፋቴን የሆነ ጊዜ ላይ ይገባል። ይሄ ነገር ለምን እንዳደረኩት የሆነ ሰዓት ላይ ይገባል። ለካ ሶሊ ለዚህ ነበር ያደረገችልኝ ብለህ ታስበዋለህ። አሁን ወደሱ ጉዳይ ሳይሆን እንዴ ምን ያደርግልሃል? ሰውን ነገር ካልነገርኩ በእንደዚህ ነገር አትሸፋፍኝው። አሁን እንዴት መሰለሽ አንቺ እያልሽ ያለሽው ይሄን ነገር ያደረኩት ላንተ ብዬ ነው እንዳት። ምክንያቱም ለሱ ብለሽ ቢሆንማስ ብዙ ነገር ነበር የምታደርጊው። አሁንም ቢሆን ካንቺ ጋር ይሄን ቃል መነጋገር አልፈልግም ሶሊያና፣ ይቅርታ አድርጌልሻለሁ። አዳምጪኝ። እያደረግሽ ያለሽው ነገር አሁንም ቢሆን ለማሳመን ሌላ ውሸት አትደርቢ። ሳትወጁን የቀረብሽው ሳትወጁ ደግሞ ልቀርቢው ምቺው የሆነ ነገር አስበሽ እንጂ ወደሽው አይደለም። ከዛ በፊት ሳልወደው ነው ከዛ በፊት የነበረው ህይወት ካቢል የነበረው ከዛ ጠላሹ ድጋሚ ወደድሽው ነው። ምን አይነት ህይወት ነው? የሰው ልጅ አንደኛ ነገር ነው። እናንተም በዚህ ግልጽ ሆናችሁ እንደዚህ እያስረዳዋችሁ ውሸት ነው እየመሰላችሁ ያለው። የምናገረው ንግግርም እያስመሰልኩ ነው እየመሰላችሁ ያለው። እሺ ሁለታችሁም አሁን እኔ አስረድቻችሁ ይገባችሁ የሚቀየር ነገር ስለሌለ ሁለታችሁም የሆነ ሳለ ለምን እንዳደረኩኝ ይገባችኋል። አቤል አንተም ብትሆን ከዚህ በፊት በጣም ብዙ ጥፋት አጥፍተሃል። እኔ ህይወት ላይ ብዙ ነገር አድርገሃል። ግን ምንድነው ያደረኩልህ? ይቅርታ ባይነትን ነበር ያስተማርኩ። ያኔ ይቅርታ አድርጌልህ ብዙ ነገሮችን እንቀጥል ነበር። አንተ ግን አንድ ስህተት ሰራው። ያንን ስህተት እስከዛሬ የመጣሁትን መንገድ አጠፋው በዛ ስህተት። ይቅርታ ባይነት ግን እንደዚህ አልነበረ አንተ እንደምታስበው። አሁን ወደዛ መሄድ ፈልጌ ሳይሆን አንደኛ ነገር አይጠቅምህም። የሷ ማንነት ምንም አያደርግልህም። በቃ የተዘጋ ጉዳይ ነው። ከህይወታችሁ ወጥቻለሁ። ስለዚህ ምንም አይጠቅምም። ለሷም ደህንነትም ከዚህ በኋላ አወቅከውም አላወቅከውም ህይወት ላይ የሚጨምረውም ነገር ስለሌለ አንቺ ይቅርታ እንዲያደርግልሽ ከፈለሽ ያን ነገር መናገሩ ለምን አስፈላጊ አይሆን? አሁን ሳስበው እኔ ይቅርታ የሚያደርግልኝ ይሄን ነገር ነግሬው ከሆነ ከልቡ አይደለም ማለት ነው። ይሄንን ነገር አምኖ ተቀብሎ አይደለም ማለት ነው። እኔ የዛን ሰው ማንነት ነገር ይቅርታ የሚያደርግልኝ ከሆነ እኮ አቤል እኮ ያን ሰው ሊያስከፋው አይችልም። ካንቺ በላይ ያስከፋው ሰው የለም። ያን ሰው ደግሞ ማውቁ
ይሄን ያክል ፋይዳ የለውም። ግን ደግሞ ማወቅ አለብኝ ብሎ ካሰበ አንቺም ደግሞ ከዚህ በኋላ ምንም ማዋሽ ነገር የለም አሁንም ቢሆን እኔ የእውነት እወድሃለሁ አሁን ላይ ወድጄሃለሁ የምትዩ ከሆነ ለምን መናገሩ አስፈላጊ ሳይሆን ታየሽ? አንደኛው ነገር ይኸውልሽ ማታ አሁንም ልትረጅኛል ፈቃደኛ አይደለሽ ነግሬው ከዚህ በኋላ ሌላ እንደገና ሌላ አዲስ ችግር እንፍጠር የሆነ ቀን ማውቀው አይቀርም እኮ ሶሊ እኮ የዛ ሰዓት ይወቀው በራሱ መንገድ ይናገር በቃ ይኸውልሽ እሺ አንዴ አሁን ለመጨረሻ ጊዜ መናገር እንፈልገው ነገር አለ ማርቲን የሚጠራው ሶሊን የሚጠራውሽ ለአንዴና ለመጨረሻ ጊዜ ነው ከዚህ በኋላ ሁለታችሁንም አልጠራም ምክንያቱም በሁለታችሁ ምክንያት ህይወቴ በጣም ነው የሚያስጠላ ነገር ውስጥ ነው የገባሁት ስለዚህ ለመጨረሻ ጊዜ ሶሊ እኔን ከዚህ በፊት ወደሽኝ ሳትወጂኝ ወድጃለሁ ብለሽ ቀርበሽኛል ሳትፈልጊኝ ፈልጋለሁ ብለሽ ቀርበሽኛል ከኋላሽ ሰው ነበረ አቤልን ተበቀዩ ብሎ የላከሽ ሰው ነበረ ሳትወጂኝ ወዳለሁ ብለሽ በዩ ተብለሽ የላከሽ ሰው ነበረ የላከችሽም ሰው ነበረች ይሄ ግልጽ ነው ሴት እንደሆነች ስለዚህ ማን እንደሆነች አሁን በማርታ ፊት እንድነግሪኝ እፈልጋለሁ ምክንያቱም ማርታ ሌላ ህይወት ጀምራለሁ እያለች ያለችው አሁንም ሌላ ነገር እንዳይበላሽባት አሁንም ሶሊ ሌላ ነገር እንዳፈጠር ከሶሊ ጋር ሌላ ሰው ተጨምሮ ሌላ ነገር ላይ እንዳይፈጠር ስለፈራች ነው እኔ የማርታን ስሜት አላቀም አሁን ላይ ግን ደግሞ እኔ ማወቅ እፈልጋለሁ አሁንም ህይወቴ ሌላ ነገር ውስጥ እንዲገባ አልፈልግም ሶሊ ለመጨረሻ ጊዜ አንድ መልስ ብቻ ነው የምፈልገው እኔን እንድትበቀኝ የላከሽ ሰው ማን ነው ወይ ደግሞ ማን ነች እሱን ቀጥታ ብቻ እንድነግሪኝ ነው ፈልገው በማርታ ፊት የትኛው ነገር እንድነግሪኝ እፈልጋለሁ አንቺ ሳትወጂኝ አንቺ ሳትፈልጊኝ ስሜት ሳይኖርሽ ስሜት እንዳለው እያስመሰልሽ አቤልን ቀረቢው ያለችሽ ሰው እንድነግሪኝ እፈልጋለሁ ዛሬ ትክክለኛው ነገር አሁን ይኸውልሽ አልፏል አይደል ይቅርታ አድርግልኝ ምናምን ብለሽኛል ትክክለኛ ለአንተ ስሜት አለኝ ብለሽኛል እንድጎዳ አትፈልጊም አይደል አሁን ንገሪ ማን ነው እኔን እንድትበቀይ የላከሽ አቤል ይኸውልህ እኔ አንደኛ ነገር በቀል አይደለም ብዬ እየነገርኩህ ነው አይደለም በቀል አይደለም ይሄንን የምትረዳው ሲቆይ ነው ይገባሃል እሺ ችግር የለም እሱ ሲገባ ያኔ እናወራበታለን ግን አሁን እኔ ከህይወት ከወጣው በኋላ ለምንድነው ማወቅ የፈለከው በቃ እኔ ከህይወት ወጥቻለሁ አይደለ ማወቅ የፈለኩበት ነገር አሁንም ህይወቴ ልክ አይደለም እያልኩሽ ነው እንዲስተካከል ከፈለግሽ የኔን ህይወት ሰላም እንዲሆን ከፈለግሽ ንገሪኝ እያልኩሽ ነው አቤል እኔ አልነግርክም እንካ የኔን ህይወት እንዲስተካከል አትፈልጊም ማለት ነው በእንደዛ አይነት መንገድ እንድታዩ ፈልጊም ሳይሆን ይኸውልህ አቤል አንደኛ ነገር ይሄን ሰው ከነገርኩ የባሰ ሌላ ነገር ውስጥ ነው የምትገቡት ለማወቅ ነው ሌላ ነገር አይገባም አይደል ሶሊያና አሁንም ቢሆን በቃ ማርታን አንዴ ከህይወታችሁ ከወጣው በኋላ ድጋሚ ይሄን ነገር ማወቁ ምንድነው አስፈላጊነቱ አስፈላጊ ነው ማወቅ ስለነበረበት በፊት ግንኙነት ስለነበራችሁ ማወቅ ፈልጋለሁ ካለሽ ብትነግሪው ይሄን አክል እኔ ለባንቺ በኩል በሆን እኔ መናገሬ የማይቀር ነገር ነው ግን እኔ መፍረድ አልፈልግም ሶሊያና አሁንም ቢሆን እኔን ግን አሁንም እየጠራኝ ያለው ያንቺ ጉዳይ ስላላለቀ ነው እኔ ከህይወቴ ወጡ ብያችኋለሁ አይደል ሶሊያና ግን ዞሮ የምንገናኘው ይሄ ነገር ስላላለቀ ነው እኔም ዳግመኛ እንደዚህ አይነት ሁኔታ ውስጥ እንድገባ አልፈልግም ያለውን ነገር ፊት ለፊት ንገሪኝ በዚህ ምክንያት ነው ብዙ ነገሮች እኔና አቤል ላይ ብዙ ነገር እንዲቆም ያደረገው ይሄ ጉዳይ ነው ሶሊያና አንቺና ባልደረባሽ ነው አይደለ ይሄን ነገር እንዲቋረጥ ያደረጋችሁት ግን በቃ ቢያንስ ንገሪንና ጣላታችንን እንወቀው ቢያንስ ላንቺ ቅርታ አድርጌልሻለሁ ግን ማወቅ ፈልጋለሁ እኔም በሆን ማወቅ ፈልጋለሁ ሶሊያና ብትነግሪን በጣም ደስ ይለኛል መናገር ያልፈለግሽበት መንገድ ግን ጭራሽ ሊገባኝ አልቻለም ለምን አሁን ነግራችሁ ማርታ ከህይወታችን ውጡ ብለሻል አይደለም አቤል እኔ አሁንም እየነገርኩ ነው ከህይወታችሁ ወጥቻለሁ ተመልሰ ጠርተ እንደዚህ ማለት አይገባም ማርታ ይኸውልሽ አንቺ ምን ካወጣው በኋላ በቃ ለኔም ጊዜ ስጡኝ እኔም የራሴን ነገር ላስብ እኔም አይምሮይ ልክ አልነበረም ስለዚህ ልመለስ ወደ ራሴ ቢያንስ አሁን ነው ልክ እንደሆንሽ ያወቅሽው ባንቺ አይምሮ ሰው እያዘዘሽ ንገሪ ያንቺንም ህይወት አተሽ የኔንም ህይወት አመሰቃቅለሽ እንደዚህ ነው የሚሆነው ለማንኛውም ማርቲ ዛሬ የጠራሁሽ ለመጨረሻ ጊዜ ነው እኔ ቅርበኝ ምናምን ልልሽ አይደለም ከዚህ በኋላ አልልሽም ደክሞኛል ባንቺ ጉዳይ ግን ሶሊያና አንቺ እንዳልሽው ልትበቀለኝ እንደሆነ
ሙሉ ለሙሉ አውቄያለሁ። በቃ ሁሉ ነገር አልቋል። ግን አሁን አንቺ ለመጨረሻ ጊዜ ለበቀል እንደሆነ አውቀሽ ለምንድን ነው ከኔ ጋር መሆን ያልፈለግሽው? በቀል እንደሆነ ተረድቼሻለሁ። በቃ አመኛለሁ። ገብቶኛል ሁሉን ነገር አይደል? ስለዚህ አሁን ለምንድን ነው ከኔ ጋር መሆን ያልፈለግሽው? አቤል እሷን አትወዳትም ነበር ነው? እንደምወዳት ነግሬሻለሁ እኮ። በዚህ በአጭር ጊዜ ግን እሷ ስትለይህ እንዴት ነው የማውደድ ቻልክበት? አንዳንዴ ማስወጣት ያለብሽን ነገር ማይጠቅምሽ ማያስወጣት አስመሳይን ሰው ማስወጣት አለብሽ። ከዛ ደግሞ ከሚያስብልሽ ሰው ጋር የትኛውም ነገር ማለት ጀምረሽ እኔን ትወደኛለህ አይደል? አዎ። ታስብልኛለህ? አዎ። በቃ ከህይወት ይውጣ አቤል። ከዚህ በላይ እኔ ምንም ነገር ካንተ ጋር መጀመርም ሆኖ ካንተ ጋር መቀጠል አልፈልግም። እውነት ይሄን ነገር ካደረክልኝ በቃ ለኔ ባለውለታዬ ነህ አቤል። እሺ ከዚህ በኋላ አንቺም የፈለግሽውን ህይወት መቀጠል ትችያለሽ። ምክንያቱም እንደዚህ ብዬ አላዳረግሽም። ፍቅር በግድ የሚሆን ነገር የለም። የትኛውም ነገር ለማስረዳት ሞክሬያለሁ። በሶሊ በኩል ማን እንደተበቀለኝ ወይ ደግሞ ማን እንዲበቀለኝ እንደፈለገ ያለውን ነገር ሁሉ አሳይቼሻለሁ፣ አስረድቼሻለሁ። ግን ደግሞ አንቺ ሊገባሽ አልቻለም። ከዚህ በኋላ እኔም ጋር አንቺም ጋር ያለው ነገር እዚህ ጋር ያበቃል። መንገድሽን ተጓዥ፣ እኔም መንገዴን እጓዛለሁ። ደክሞኛል። አመሰግናለሁ። ዛሬ ስለመጣሽ መሄድ ትችያለሽ። ሶሊ ከዚህ በኋላ ይሄ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። የሚያስብልኝ ሰው እና ደግሞ የሚወደኝን ሰው አጥቻለሁ። ደስ ካለሽ በቃ ይሄ ነገር ሲገባክ የዛኔ ምንም ሊገባኝ አልቻለም። አንቺ የራስሽን ሐሳብ ትተሽ የሰውን ሐሳብ የምትጓዥ ሰው ነሽ። ይኸውልሽ እኔ የእውነት ስሜት ኖሮሽ ከኔ ጋር ትክክለኛ ፍቅር፣ ትክክለኛ መውደድ ከጀመረሽ አንቺ ለሰው ብለሽ እኔ ይሄንን ነገር ውስጥ አትገቢው ነበር። ለምን እንደገባው ይገባሃል አቤል። እሺ አሁን አይደለም ግን ለምን እዚህ ነገር ውስጥ እንደገባው ለምንም አይደለም። ምንም ሊፈጠር አይችልም ከዚህ በላይ ለሰው ብለሽ እኔን እንደተበቀልሽኝ ለሰው አዎ ሰው ነው። እኔን ነግረሽኛል እኮ ምን ሆነሽ ነው? ሁሉም ነገር ነግረሽኛል፣ ሁሉም ነገር አስረድተሽኛል። ለሰው ብዬ ነው የቀረብኩ። አሁን ግን ትክክለኛ ስሜቴ አንቺ እኔ እንደዛ አመኘሽ፣ በማርታ ፊት እንደምወድሽ ብዙ ነገር እንዳረኩልሽ አመኘሽ። እንዴ ለኔ ይሄ ነው። ለማንኛውም አንቺንም ቢሆን አመሰግናለሁ። እኔ የራሴን ህይወት ትንሽ ጊዜ ብጎዳ ነው ከዛ አስተካክለዋለሁ ብዬ አስባለሁ። አመሰግናለሁ። ምን ትችያለሽ አንቺ? እሺ ይገባሃል ግን አቤል